ናውጣውን አንተ የጃጀግ ማታም ሽማግሌ ናውጣ ጅብ እኛ ለእንዴት ነው ስታላቅ አፍን ስትከፍት የነበረው? ናውጣ አንተ ሼባ አሮጊት ምድረ ሼባ ናውጣ። እኛ ጎረቤቶች ነን፣ ከኛ ርቃችኋል፣ ከኛ በታች ናችሁ። አፋችሁን ቱሪና አፋ ስትነፉ የነበራችሁ የዋንጫውን አንዱ ጆሮ ይዘናል ስትሉ የነበራችሁ ምድረ ሽማግሌ ኖስቲ ያረጃችሁ ዝም ብላችሁ እሳይ ውይ አንጀቴ ቅቤ ጠጣ ሊዝ እንዴ ቀጣይ ከኛ እኮ ነው። ኧረ ወይኔ ውዴ ማው ረስማም አሹ ግን ምንም ቢሆን አሹ ሳይ እንኳን አቻ ወጣችሁ፣ እንኳን አንፊልድ ላይ አቻ ወጣችሁ። ከአስቶን ቪላ ጋር ተሸንፋችሁ እኛ እኮ 10 ነጥብ ሊድስ ዩናይትድን መጀመሪያ ማሸነፍ ነው። እኛ አስቶን ቪላ ጋር ነጥብ ጥለን እናንተ አሸንፋችሁና እንድንቀራረብ። ኧረ በዘንድሮ ዓመት ወደ ፕሪሚየር ሊግ ያደገው ሊድስ ዩናይትድ ሊቨርፑል ላይ ደርሶ መልስ አንድ ነጥብ ወስዶበታል ማለት ነው። ደርሶ መልስ ወደ ግማሽ ቢሊዮን ለማጥቃት ተጫዋቾች የወጣው ሊቨርፑል በሜዳው አንድ ጎል ማስቆጠር ተስኖት ከሊድስ ዩናይትድ ጋር 0-0 ወጥቷል ማለት ነው። እኔ እኮ ቲማችሁን ሳትመለከቱ የሁሉ ስኳድ ኑሮ አንድ ጎል ማስቆጠር የተሳነው ቲም ይዘ የሀገር ተጫዋቾችን ለአፍሪካ ዋንጫ ልኩ በጉዳት እየተንኮታኮተ ያለው ማንቸስተር ዩናይትድ ላይ ጎል እያስቆጠረ ወልብስ ላይ 4 ነጥብ ምናምን ወስዶ ሙድ ልትይዝበት ስትመጣ እኮ ነው የምታስቀኝ። እንደኛው በተመሳሳይ እንኳን ብታሸንፈው ወልብስ 2-1 ምናምን አሸንፈው 2 ጎል ብቻ ማስቆጠር ይችላል በሜዳ እኛ 4 ጎል አስቆጠረንበት ምናምን ሙድ ልትይዝብኝ ትመጣለህ። አንድ እኩል ወጣ እያልክ ማለት ሊድስ ዩናይትድ ደርሶ መልስ ወሰደብህ ነጥብ አንድ ነጥብ ወሰደብህ። ዛሬ ደግሞ ጭራሽ የተከበረ ሜዳ በምትለው ሜዳ መጥቶ አንድ ጎል ሳታስቆጥርበት መረቡን ሳያስደፍር ወጥቶ ሄደ ማለት ነው። እና አንተ አትችልም ዘንድሮ ጭራሽ ድምጽ እንዳልሰማ የሊቨርፑል ደጋፊ ከሆንክ ማለት ነው። ይመች። እኔ የምለው ሊድስ ነጭ አድርጎ ሲያዩዋቸው ማድሪድ እየመሰሏቸው ነው እንዴ? ቆይ ምንድን ነው ማድሪድ መሰሏቸው እንዴ? ምን አይነት ጨዋታ ነው የዘንድሮ? ሊቨርፑል አቃጥሎ ሊደፋ ነው ከሊድስ ጋር በሜዳቸውም አቻ ሊያውም አንፊልድ ላይ 0-0 ቱ ሾት ኦን ታርጌት የከዘከዘ የሞተ ሊቨርፑል። በቃ ይሄ ሊቨርፑል የሆነ ሰዓት ተስፋ ያሳያል፣ ከዛ ደግሞ እንዲህ ወሽመጠን ይቆርጣል። ምን ትሉታላችሁ? ካስተላለፉ ጀምሮ ላይናፑ ጀምሮ እየተመታ ነበር። በቃ ፍሪምፖንግ ራይት ባኩን ራይት ዊንግ አደረገው። ፍሎሪያን ቪልስን ነምበር 10 ሌፍት ዊንግ ላይ አድርጎ ነው የጀመረው። ነገር ግን በቦታቸው መጫወት ያለባቸው ተጫዋቾች ነበሩ። ፌዴሪኮ ኬሳ ነበረ፣ ንጉምቦሃ ነበረ፣ ጋክፖም ተመልሶ ነበረ። ከርቲስ ጆንሰን ቤንች አድርጎ ለምን ግራቨንበርግ እና ሶቦስ ላይን አጣምሮ በደብል ፒቮት ነምበር 6 አድርጎ ፍሎሪያን ቪልስን ነምበር 10 ያደረገው ሰው ራሱ እኮ ነው የሚዘባርቀው። በቃ ምን አይነት ዘንድሮ ተያይዘኗል። መጣንልሽ ሻሺ ትርፍ መጣንልሽ አብረን DJ Bass, amore che t'ho በቃ መጨረሻችሁ እንደዚህ ሆነሽ ይበው። ኧረ በስመ አብ እንዴ! ከአስቶን ቪላ ጋር እኮ ማለት ነው በ3 ነጥብ ማጥበብ ትችሉ ነበር። በቃ 3 ነጥብ ጋፕ ይሆን ነበር በ6 ነጥብ የነበረው ሲጀምር ሊድስ ማለት ነው። ከአመት ነው በቃ አንፊልድ ላይ ወይ ያሸንፋል ወይ አቻ ይወጣል። በቃ ምናምን ነገር ነው የሚፈጠረው፣ አዲስ ነገር አይደለም። ግን ዛሬ አንድ ሰው ብቻ ነው ዛሬ አሪፍ የነበረው በዚህ ጨዋታ፣ ፍሪፖንግ የሚባል ልጅ እንዴ ያለ ቦታው ራይት ዊንግ በሳላጋ አጫውቶት እንደዚህ አይነት እንቅስቃሴ እሱ ብቻ ነው በቃ አሪፍ የነበረው። ሌላ ግግም እነሱም ደግሞ ጭራሽ አግብተው ካልቨርቱሊን አግብቶ ነው የተሻረበት። ወይኔ በቃ ቶፕ ፎር በቃ እድላችሁ መጠቀም በቃ አታውቁም እንዴ? ሁላችሁም ነው ደሞ ናችሁ እኮ ወይኔ። ከሌሊቱ 7 ተኩል የሆነ ቡድን ቢኖር ሊቨርፑል ነው። ያራዳ ልጆች በሚገርም ሁኔታ ማለት ነው ምን እንደሆነ ሁሉ ግራ የሚያጋባ ቡድን ሆኖ ቁጭ ብሎላል። ቡድን ያራዳ ልጅ አሰልጣኝ አርኒ ስሎት ያላቸውን ሰራዊት ፈርስት ሃፍ የጨረሱ ይመስለኛል። ሰከንድ ሃፍ ባለው እንሄዳለን አይነት አካሄድ ነው የገቡት። ነገር ግን ሊሆንላቸው የቻለ አይመስለኝም። ከዚህ በፊት ተቀይሮ እየገባ ብዙ ነገር ሲሰራላቸው የነበረው ፌዴሪኮ ቼዛ ደግሞ በዛሬው ጨዋታ ተቀይሮ ገብቶ ይሄን ያለ የሚባል እንቅስቃሴ ነበር ሲያሳይ የነበረው። መጨረሻ ሪዮ ንጉማን መጠቀም ችለው ነበር። ቆንጆ የሚባል እንቅስቃሴ ማሳየት ችለው ነበር የታዳጊ። ነገር ግን ውጤት ማግኘት አልቻሉም ማለት ነው። ከሊድስ ጋር በሁለቱም ጨዋታ
አቻ መውጣት ችሏል። ሊድሶች አንፊልድ ድረስ መጥተው ነጥብ ተጋርተው መውጣት ችለዋል ማለት ነው። በዚህ ጨዋታ ምንም አይነት ጎል አልተቆጠረም ማለት ነው። እጅግ በጣም አስገራሚ ነው። ጄሬሚ ፍሪምፖንግ ግን እጅግ በጣም አስገራሚ የሚባል እንቅስቃሴ አድርጓል በዛሬውም ጨዋታ ማለት ነው። የልጅ ከጉዳት ከመጣ በኋላ ቆንጆ የሚባሉ እንቅስቃሴዎችን ማድረግ ችሏል ማለት ነው። ቡድኑ ግን ቻንስ ክሬት ላይ ከሚባለው በላይ አሁንም ብዙ ነገሮች የሚቀሩት ይመስለኛል። ከመከላከሉ ማጥቃት ላይ ያመዘኑ ተጫዋቾችን በብዛት ይዞ ገብቶ ቢሆንም ነገር ግን ውጤት ይዞ መውጣት አልቻለም በዛሬው ጨዋታ ማለት ነው። የአርኒ ስሎት ሰራዊት ሀሳብ አስተያየት ኮሜንት ላይ ፕላስ ምልክቱ እናንተ ነች። በደንብ ሼር ኮፕሊንክ ይደረግ። ዛሬም ከሊድስ ጋር አቻ ተለያይተናል። ባለፈው ባለቀ ሰዓት አገብቶብን አቻ በእነሱ ቤት ተለያየን። ዛሬ ደግሞ በአንፊልድ በአስፈሪው ሜዳ እንደ ነበልባል የሚፋጁ ሜዳ ላይ ዛሬ አቻ ወጣን በሊድስ። ይሄ ማለት ይሄ አራም የሆነ አራስኑት አሰልጣኝ አንፊልድን በጣም ነቀለለብን የእውነት። ዛሬም በአንፊልድ ከሊድስ ጋር ልክ እንደ ህፃንቲ ከቶፕ ፎር ጋር ያለንን ልዩነት በ5 የምናደርገውን አሁንም አላሻሻልም። ይሄ እልም ያለ ደንቆሮ አለሌ ነው ደንቆሮ አሰልጣኝ። ምንም ዛሬ በስትክክል ሊድስም አላጠቃም እኛም አላጠቃንም። ግም የተባለ ጨዋታ ማለት ይሄ ነው። ግም የግሞች ግም። ዛሬ ማንቸስተር ዩናይትድ ሆነን ነው ያመሸነው። ሊድስን በአንፊልድ ማሸነፍ ከብዶናል። ሊድስን ይሄ አሰልጣኝ በጣም የተጫወተብን ነው። ከማሬስካ ቀድሞ መባረር ያለበት ይሄ ውሻ አሰልጣኝ ነበረ። ውይ ውርደት ኧረ በመደስ የበከቱ ተጫዋቾች የበከታ አሰልጣኝ መድኃኒዓለም ምስክሬ ነው። የምሬ ነው። በሊድስ ሁለት ያቻ እንውጣን በሜዳውም ያለ ተከፈፈ በመድኃኒዓለም አድርጉኝ። አረ እንዴት እንደ ዛሬ በህይወት እንትን ብዬ ማላቅም እኮ በመድኃኒዓለም የጠበቁት ነገር ሌላ ያገኘሁት ነገር ሌላ። እያንዳንዱ ተጫዋች የበከተ ዛሬ ቨርጂል ቫን ዳይክ የበከተ ኮናቴና ጀረመን ፍሪምፖንግ ናቸው አሪፍ የነበሩ። ሌላ በሙሉ የበከተ በክት ክሪስማስ የሚባል ምን አበክቷቸው አመጣ እና አዴኔ ምሬ ነው። ኧረ ተቃጠሉ። አሁን ጉድና አለኝ ብዬ እመቤቴ ምስክሬ ላውራኔ አለኝ ለዋንጫ ፎካከራለሁ። እግር ነው ብትበላ ዋንጫ። የአዛውንቶች ገንዘብ ከሰረ ይላል ነው። እድሜ ልክ ተጠራቅሞ በእኛ ይቀልዳሉ እኮ ደግሞ ምስኪን ነው። ዞረሽ ልትመጪ ከእጅ ላትውጪ መስሎሽ ከጎኔ ርቀሽ ዞረሽ ያው ተመለሽ። አሮጊቷ ምን ትጠራሪያለሽ? ነይ ሸለፈታ ነይ ጀማውን ተቀላቀይ። ይኸውች የለውም አሁን ማለት 3 ነው። ነይ በቃ አብሽር። ሊቨርፑል 1 ሊድስ 1 ሊድስ ይችላል። ደርሶ መልሳቻማ ቀይ ሲያይ እኮ ማን ዩናይትድ መሰለው። የማን ዩናይትድ ዋና ጠላት ነው ወይስ የሊቨርፑል ዋና ጠላት? አስጨነቃችሁ። ማን ዩናይትድ ይሄን ቡድን መቼ ነው የሚጋጠመው? ሊድስን ዋና ጠላቱን ቀይ ሲያይ ማን ዩናይትድ መሰለኝ። አንዱ የሊቨርፑል ደጋፊ ሲተነትንልን እንዴት ነው ማልቋጥረው? 10 ነጥብ 15 ነጥብ ብቻ እኮ ነው የምትበልጡን። 5 ጌም ከተሸነፋችሁ እንደርስባችኋለን። ታይትል ሬስ ውስጥ እኮ አለን አላለችም? 5 ጌም በተከታታይ እኛ ስንሸነፍ 5 ጌም እነሱ 5 ጌም በተከታታይ እንደሚያሸንፉ አድክሞች ወይ ያላነሽ። አሁን ለሲቲ ትቋጥራለሽ። ምን አማራጭ አለሽ? አሜሪካም ገጠር ያለ እንዴ እንዳለ እዚህ ክለብ ደጋፊ የገጠር አስተሳሰብ ገጠር ከተማ አይቶ ማያቅ ሰው የአሜሪካ ገጠር ውስጥ ነብራስካ ምናምን የሚኖር ሰው ከባድ እኮ ነው። ትራኩን ከየት ወዴት እንደሚነዳ ገባ ነው ትራኩ። አድክሚዎች ወያላ አሁን ለሲቲ ትደግፊያለሽ። ካሞን ሊድስ አሁን ሊድስ ኔክስት ትክክለኛ ጠላቱን ማን ዩናይትድ ያገኛል። እና ሌላ ሐሳብ ደግሞ ቤተሰብ አካውንቴን ገብታችሁ ኮፒ ሊንክ ትላንትና ዛሬ የሰራሁት ቪዲዮ 2 ሰዓት ሙሉ 2000 3000 ምናምን ቪው ላይ ታይቶ ነው ከዛ በኋላ የሚወጣው። አሉጣም ካለ ራሱ በዛው ሊቀር ይችላል። አካውንቱን ገብታችሁ ኮፒ ሊንክ ቤተሰብ። በሼባው ላይ ያደረው መንፈስ በጩጬው ላይ ይደር። አሚን በሉ ጀማው።
አሚን በሉ። ዝም ብላችሁ በጁጁ ላይ ደር። ይሄ መንፈሳው ያቻ መንፈስ ዛሬ ይደርበት፣ የሽንፈት መንፈስ ይደርበት። አሚን አሚን አሚን። አይ ሼባውን ስላንቺ እናውራ። ምን ሆነሽ ነው ዘንድሮ ሻምፒዮንስ ሊጉን ተውሹ አትሳተፊም? ዋንጫውን ከተውሹ ቆየሽ። ለዋንጫ አልጮትም አልሽ እኮ እንትኑን አትጮችም ነው እንዴ ሻምፒዮንስ ሊጉን? ትርፌ ከኋላ እኮ እየተነፈሰችብሽ ነው። ኮልቭሳቻ ስለወጣች እንዴ አትዘናጊ። እሷቻ ወጣሽ ብለሽ እሷ ስንፈተ ኳስ ይዟት ነው። ትርፌ ስንፈተ ኳስ ይዟት እኮ ነው። አንዳቻ ወጣች። ምን አይነት ንቀት ነው አንዳቻ ማትወጣው? ሼባው ምንድን ነው እንዴ? ሲያምሽ ያመኛል አይደላችሁ እንዴ ሁለታችሁ? አቻ እንደ አይነት አቻ የለም። አንቺ ጎል አግብተሽ አንድ እኩል ነበር እንደ ትርፌ መውጣት የነበረብሽ። ለማንኛውም ከትርፌ ጋር ብትስማሙ መልካም ነው። ምንድን ነው 0-0 1-1 እንደዛ ይቻላል። 0-0 ሁለታችሁ 1-1 ሁለታችሁም እንደዛ ነው መውጣት ያለባችሁ። እሺ አመሰግናለሁ። ለማንኛውም አረ ሲቲ ላይ ቋጥሩ